ድግምት ነን። የምን ድግምት? ድግምት ነን። የቤተሰብ ድግምት። ለምን ገባችሁ? በቃ ልናሰቃያቸው፣ ልንገላቸው፣ በሜዳ ላይ ልንጥላቸው፣ ለማኝ ልናረጋቸው ቤተሰቦችን። ለምን? በቃ ይበልጡናል። ምን ሰር እናትና አባቱ አሉ? አሉ። ምን ሊያደርግ ነው? እንዴት ነው? ምንድን ነው የሚሰራው? ግብርና ነው። ግብርና። የት ሀገር ነው የተመተታችሁት? አርሲሮቤ ባሌ። አርሲሮቤ ባሌ። የባሌ መተት ናችሁ? በግብርና ነው የገባችሁ? እንዴት ገባችሁ? ቤተሰባቸው ምድር ውስጥ ነው የተቀበርነው። ምን ውስጥ? ምድር ውስጥ። ምድር ውስጥ ማሳ ውስጥ? ተራበት ላይ መሬት ላይ ውስጥ ነው የተቀበርነው። ውጭ ላይ ማሳው መሬት ላይ? ለምን? በቃ ይበልጣናል እንዴ? ይበልጣናል። አባትየው ላይ ያላችሁ አሁን? እናትየውስ ላይ አለን? አለች? እናትየው ላይ አለን፣ ወንድሙ ላይ አለን። ሁሉም ቤተሰብ ነው። አሁን ትስባላችሁ? መተዋል? በጥራቸው እህትና ወንድሞ አባትየው ላይ እህቱ፣ እናቱ፣ አባቱ እዚህ ናቸው እኮ። ሳብና ጥራቸውና ሳባ። እሺ። ልጁ ላይም አለን። ልጁ ላይ ራሱ ልጁ ላይ እኮ ሰብስብና ነው ትሄዳለች። አሁን ሰብስብና ትሄዳለች። በአይምሮ ነው የገባነው። በአይምሮ የአይምሮ መተት እኮ ከአባቱና ከአባቱ ሰብስበህ ከአባቱም ከእናቱም ከወንድሞች ከእህቶችም ሰብስበህ ትመጣለህ። ቶሎ ና የሚካኤል ዕለት ትሸኛለህ። እሺ የሚካኤል ዕለት የቅዱስ ሚካኤል ትሸኛላችሁ። ቶሎ ምን ነው መተት ነኝ አንዴ። መተት እንዴት? የወሎ መተት ነው አንዴ። የወሎ መተት እንዴት? እንዴ በቃ እንዳይሰራ እንዳይበላ ነው። እሺ በቃ እንዳያልፍለት ነው የምፈልገው። ሸንቀጥ ነው። እንዴ አንፈልግማ። በቃ እንዳያልፍለት በቃ አንፈልግማ። ለምን? ይንከራተት በቃ በየሀገሩ። እንዴ አንፈልግም። እንዴ በቃ አይሆንማ። ይንከራተት በቃ። ልጁ እኮ ገና ወጣት ነው፣ ሰርቶ ይበላል። እኔ የፈለገ አባቱ ይሁን። እንዴ ለምን አባቱ? እኛ አንፈልግማ። በቃ አንፈልግም እኛ። እንዴ የት ነው የተሰራችሁት? ወሎ የት? ወሎ እዛ ሀገሩ ጋር ነው። እዛ የቤተሰብ መተት እዛው ሀገሩ። ይንከራተት ተብሎ ነው? አዎ ይንከራተት በቃ። ይንከራተት። ከየት ነው የመጣው አሁን ልጁ? ልጁ ከሶማሌ ክልል ነው የመጣው። ሶማሌ ክልል ነው የመጣው። እዛ ነው የሚሰራው። ታጠፉበታላችሁ? አዎ እንዴ ድብን ነው። አዎ እንዴ አንፈልግም። እንዲህ ምንም ነገር በቃ ከሰው ጋር እናስማማውን በቃ ይጣላል። ታደባድበያለሽ? አዎ እንዴ አይነ ጥላም አለሽ? አይነ ጥላም አለን። ጓደኛ የለውም ጓደኛ። ይጣላል። አይሆንም እንዴ። ለምን አይሰራም? እንደዛ አይሆንም እንዴ። ምን ችግር አለው? ኧረ እኛ አንፈልግም ቢይዝም በቃ እናጣለዋለን። ለምን? አይሆንም በቃ አንፈልግም እኛ። እንዴ እናንተ እኮ ሰይጣን ናችሁ። እና ታዲያ እኛ በቃ ስራችንን ነው የምንሰራው። እንዳያልፍለትም በቃ ከምንም ጋር እንዳይስማማ ነው የምፈልገው። ስንት ናችሁ? ሁለት። አይነ ጥላና መተት። አሁን ትሄዳላችሁ? እንሄዳለን። ቆረባችሁ፣ አትሳቀቁ፣ አትሸማቀቁ። ምናልባት የተሳሳቱ ነገሮችን ብታደርጉ እንኳን አይ እኔ እኮ ቆርቤ ነው መሳሳት እንኳን ያለ ነው ተሳስቼ ነው ንስሐ ገባበታለሁ ማለት ነው እንጂ እውነትም ቆርቤ እንደዚህ ሆንኩኝ ብላችሁ ጭንቀት ውስጥ መግባትና መራቅ አይደለም። እኔ ዋናው ዓላማዬ እንዳትርቁ ነው። ስለዚህ የህይወት ዘይቤው እንደ ማንኛውም ክርስቲያን የህይወት ዘይቤ ነው። ስለዚህ መልሳችሁም የሆነ አንተም እኮ ክርስቲያን ነህ እንድትዘፍን አልተፈቀደም። ይልቁንም ወደ ንስሐ አብረን እንመለስ ብላችሁ ያንን ሰው ይዛችሁ መምጣት ነው። ሌላው የቆረበ ሰው የተለመደውን ስራውን መስራት ይችላል፣ አይከለከልም። አስቀድሜ ገልጨዋለሁ። ገበሬ ከሆነ ግብርናውን፣ ነጋዴ ከሆነ ንግዱን መስራት ይችላል። ሌላው ለስራ የሚመቸውን ልብስ መልበስ ይችላል። ለስራ የሚመቸውን ልብስ ለምሳሌ ነርሶች ሊሆኑ ይችላሉ። ሱሪ የሚለብሱ ሴቶች ሊኖሩ ይችላሉ። ስራ ቦታቸው ማለት ነው። የሚለብሱት ዩኒፎርማቸው፣ የሚለብሱት የስራ ልብሳቸው በራሱ የተዘጋጀው በሱሪና በሹራብ መልክ ሊሆን ይችላል። ስለዚህ ያንን ሱሪ ይለብሳሉ። ኃጢአት አይደለም። ኃጢአት የሚሆነው አንዲት ሴት ለማሰናከል ብላ ሆን ብላ አካሏን የሚያሳይ የሰውነቷን ቅርጽ የሚገልጥ ወንድ እንድትስብ ብላ ለዝሙት ሀሳብ ለዝሙት ዓላማ ብላ ይህንን ለብሳ ስትወጣ ያን ጊዜ ነው ኃጢአት የሚሆነው እንጂ አንዲት ሴት በስራ ምክንያት ብቻ የግዴታ ለምሳሌ ባንክ ቤት የምትሰራ ልትሆን ትችላለች፣ የበረራ አስተናጋጅ ልትሆን ትችላለች፣ የሆቴል አስተናጋጅ ልትሆን ትችላለች፣ የማርኬቲንግ ሰራተኛ፣ የሽያጭ ሰራተኛ እንደዚህ ሊሆኑ ይችላል። አለባበሳቸውን የሚወስንላቸው ድርጅቱ ነው። ዩኒፎርሙን የሚወስንላቸውም ድርጅቱ ነው። ስለዚህ ያ ጉልበታቸው ድረስ ሊሆን ይችላል። በጣም አጭር ላይ ባል ይችላል። እንደዚህ ስለሆነ አጭር ቀሚስ ለበስኩኝ ብላ መጨነቅ አይጠበቅባትም። ሱሪ ከሆነ የሚለብሱትን ሱሪ ለበስኩኝ ብላ አትጨነቅ።
የቆረበች ሴት። ስለዚህ የሚመደብላትም ተማሪው ተምሮ ትምህርት ቤት ሲሄድ የትምህርት ቤቱን ዩኒፎርም ለብሶ ሊሄድ ይችላል። የትምህርት ቤቱ ሕግ ሱሪ ሊሆን ይችላል። ሱሪዋን ለብሳ ልትሄድ ትችላለች። ሰውነቷን የማያሰናክል አግባብ ያለው ስርዓት ያለው ለሌላ ሰው ትኩረት የማይስብ ይሁን እንጂ ያንን ማድረግ ኃጢአት አይደለም። ስለዚህ ሰው የተለመደውን ስራውን መስራት ይችላል። በማግስቱ በቆረበ በማግስቱ በጠዋት ተነስቶ ትምህርት ቤት ስራ ቦታ በሚፈቅደው መሄድ ይችላል። ብቻ ሰዎችን የሚጎዳ ስራ እንዳይሰራ የሌባ ተባባሪ እንዳንሆን። አሁን እንደዚህ ሲባል ችግሩ ስራ ሲባል ሁሉም ስራ ይሆናል። የሀንግ መምታትም እንደ ስራ ነው የሚቆጠረው አሁን ላይ እና ስለዚህ ስራ ከሆነ ስራ ነው ብላችሁ በዛ እንዳትሰማሩ አደራ ለማለት ነው። እሱ አይፈቀድም። ስለዚህ ይሄ ሰው የማይጎዳ የማህበረሰብ ግንባታ ስራዎች ላይ ግን መሳተፍ ይቻላል፣ ስራው በሚፈቅደው ማለት ነው። ስለዚህ ለስራ የሚመቸው ልብስ መልበስ ይቻላል። ሌላው ራሱን በአለባበስም በአመጋገብም መጠበቅ ይችላል። አሁን ራስን መጠበቅ ማለት ፕሮቶኮልን የጠበቁ አለባበሶች ይኖራሉ። የግድ አሁን እኛ የተረዳንበት መንገድ አጭር ቀሚስ፣ የተቀደደ ሱሪ፣ አካል የሚያሳይ ከደረት በላይ እርቃንን የሚያሳዩ እነዚህ ልብሶች እንደ ስልጣኔ ቆጥረናቸው እንደዚህ ስለተቀበልናቸው እንጂ ፕሮቶኮል የሚባለው እሱ አይደለም። እውነት ለመናገር እንደዚህ የሚያደርጉ ሰዎች አሁን በአንዳንድ የስራ ቦታዎች እንደ ዲሲፕሊን ይያዝና ሊባረሩ ሁሉ ይችላሉ። ተደጋጋሚ አንዳንድ መስሪያ ቤቶች እንደዛ ነው። ለምሳሌ አንዲት ሴት ከደረቷ በላይ ያለውን አካል ገልጣ ብትሄድ ማስጠንቀቂያ ይሰጣታል። ቀጥሎ ግን ከስራ ልትባረር ልትቀነስ ሁሉ ትችላለች። እንደዚህ ከሆነ መስሪያ ቤቶች ይህ ህግ ካላቸው እኛ እንዴት ይህንን መንፈሳዊ ሆነን ማክበር ያቅተናል? ስለዚህ ፕሮቶኮሉን ሰው መጠበቅ ይገባዋል። ሱፍ መልበስ፣ ወንዱ ሱፍ መልበስ ካለበት መልበስ ይችላል። ሴቷ ቆንጆ ያማረ ቀሚስ መልበስ ትችላለች። እነዚህ ነገሮች ማድረግ ራሷን መጠበቅ ትችላለች። ንጹህ መሆኑ ይሄ በክርስትና የሚፈቀድ ነው። ደጋግመን እንደገለጥ ነው። ይህ አይከለከልም። የሚያሰናክሉ ልብሶችና አካልን የሚያራቁቱ ይህ ውርደት ያለው የማህበረሰብን ባህል ያልጠበቀ ዝቅጠት ያለው እንደዚህ አይነት ነገሮች ግን ቆረብንም አልቆረብንም ክርስቲያን እንደመሆናችን ይከለከላል። ስለዚህ በአለባበስም በአመጋገብ መጠበቅ ይችላል። በአመጋገብ የሚለውን መጥቀስ ያስፈለገው ለምንድን ነው? አንዳንድ ሰው እንዴ ቆርብ ያለው ይህን እንዴት እበላለሁ የሚል ሰው ሊኖር ይችላል። በመጽሐፍ ህግ የተከለከሉ የተፈቀዱ አሉ። ለምሳሌ ስጋን በተመለከተ የማይከለከሉ አሉ፣ የሚፈቀዱ ደግሞ አሉ። የሚፈቀዱ የማይፈቀዱ አሉ። እነሱን እንደ ክርስቲያን ያን ህግ መከተል እንጂ ቆርብ ያለሁ ብሎ ምንም ራስን ከሌላ ምግብ መጠበቅ የሚፈቀድ አይደለም። ግን ለትህርምት ግን ይሄን አልበላም እቀንሳለሁ የሚል ሰው ካለ መልካም። ለምሳሌ በበዓል ሃምሳኔ ስጋ አልበላም ግን ጾሙን እንዳልሽረው ጠዋት ጥሬ እበላለሁ ቆሎ በልቼ ውላለሁ የሚል ሰው ካለ ይችላል። ነገር ግን አይከለከልም። ስለ ቆረብክ ስጋ እንዳትበላ ጥሬ እንዳትበላ የሚል ህግ የለም። እነዚህን ነገሮች በደንብ ማወቅ ይገባል። ሌላው በተቻለ መጠን አርአያ ምሳሌ ለመሆን ጥረት ማድረግ እንጂ ስለ ቆረበ ብቻ የተለየ ዕዳ እንደሌለበት እነዚህን ማሰብ ይገባል። ስለዚህ ከቁርባን በኋላ ያለው ህይወት ከክርስቲያን ህይወት የተለየ እንዳልሆነና እንደ ጫና እንደ ዕዳ የተለየ መስመር ውስጥ እንደ መግባትና እንደ መጨነቅ አድርገን ቆጥረን ከስጋው ደሙ መራቅ የለብንም። እንደውም ስጋው ደሙ ነፃ ያወጣል፣ ኮንፊደንስ ይሰጣችኋል፣ በራሳችሁ እንድትተማመኑ ያደርጋችኋል። ቆርባችሁ ታክሲ ውስጥ ስትገቡ እናንተ ከዛ መካከል ኃጢአታችሁን ተናግራችሁ ንጹሐን ሆናችሁ ስጋውን ደሙን የተቀበላችሁ የጌታ የደም ከለላ ያላችሁ ናችሁ። በቆረባችሁ ቁጥር በሄዳችሁበት ቦታ ሁሉ የጌታ የደም ሽፋን የሚጠብቃችሁ እንደ ደመና ቅዱሳን የሚከቧችሁ ናችሁ።